ሰላም እንዴት ከረማችሁ አድማጭ ተመልካቾቻችን፣ ዕለታዊውን የሆነ የምንዛሬ መረጃዎች እየደርሰዋል። ዛሬ በንግድ ባንክ፣ በአዋሽ፣ በአቢሲኒያ እንዲሁም ደግሞ በብርሃን ባንክ ላይ ምንዛሬዎች ዓለም አቀፍ የሆኑ ምንዛሬዎች በስንት በመዘርዘር ላይ ይገኛሉ፣ ምን አዲስ ነገር አለ የሚለውን መረጃ ይዘንላችሁ መጥተናል። በአሜሪካ ዶላር፣ በፓውንድ፣ በዩሮ፣ በስዊስ ፍራንክ፣ በዲርሃም፣ በቻይና ዩዋን እንዲሁም ደግሞ በኩዌት ዲርሃም፣ በሪያል በስንት በመዘርዘር ላይ እንደሚገኙ በኢትዮጵያ ብር እነዚህ ምንዛሬዎችን በአራት ባንኮች ያሉትን የዛሬን መረጃ እንደሚከተለው ይዘንላችሁ ቀርበናል። ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ለሌሎችም እንዲደርስ ሼር በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። አሁን ወደ መረጃው ነው የምንሄደው። መረጃውን ስንጀምር ከአሜሪካ ዶላር እንጀምራለን። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ መረጃ መሰረት በ153 ከ42 ገዝተው በ156 ከ49 እየሸጡ ይገኛሉ። ፓውንድ ስተርሊንግን በ203 ከ22 ገዝተው በ207 ከ29 በመሸጥ ላይ ይገኛሉ። አንድ ዩሮ በኢትዮጵያ ንግድ ባንክ ላይ ዛሬ እየተገዛ የሚገኘው በ179 ከ46 ሲሆን በመሸጥ የሚገኘው ደግሞ በ183 ከ04 ነው። አንዱን የስዊስ ፍራንክ ደግሞ በ190 ከ63 ገዝተው በ194 ከ44 በመሸጥ ላይ ይገኛሉ። አንድ የኩዌት ዲናር ዛሬ ላይ በ491 ከ26 ተገዝቶ በ501 ከ08 ይገዛል ይሸጣል። የቻይና ዩዋንን ስንመለከት እንዲሁ በ22 ከ03 ተገዝቶ በ22 ከ48 ነው በመሸጥ ላይ የሚገኘው። የዲርሃምን ምንዛሬ ስንመለከት በ41 ከ77 ተገዝቶ በ42 ከ61 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመጨረሻም የሪያልን እንመለከታለን። አንዱ የሳውዲ ሪያል በ40 ከ91 ተገዝቶ በ41 ከ73 በመሸጥ ላይ ይገኛል። ዛሬ ሚያዝያ 24 ለተቀዳሚ 2018 ዓ.ም እንደ ኢትዮጵያ ንግድ ባንክ መረጃ ከሆነ ማለት ነው። የኢትዮጵያ ንግድ ባንክ አንድ መልእክትም አለው። ከውጭ ሀገራት በተለይ በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ዜንድ፣ በቦቲም፣ በሲቢ ኮኔክት፣ በላኪ ረሚትና በኢትዮጵያ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ ከሚሰሩ ዓለም አቀፍ የሐዋላ አስተላላፊዎች በኩል ገንዘብ ሲላክሎ ወይም ደግሞ በካሽ ሲቀበሉ 9 ብር ተጨማሪ ጉርሻ በእያንዳንዱ ምንዛሬ ተምር ላይ ጨምራለሁ ብሏል። ለምሳሌ አንዱን የአሜሪካ ዶላር በ165 ከ48 መግዛት ትችላላችሁ ማለት ነው። በመቀጠል የምንመለከተው የአዋሽን መረጃ ነው። አዋሽ ላይ እንዲሁም ወደ 7 የሚጠጉ ዓለም አቀፍ የሆኑ ምንዛሬዎች ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ ዲርሃም እና ካናዳ ዶላር በስንት ተገዝተው በስንት ይሸጣሉ የሚለውን እንመለከታለን። የአሜሪካ ዶላርን በ154 ከ15 ተገዝቶ በ157 ከ24 ይሸጣል። ዩሮ በ182 ከ91 ተገዝቶ በ186 ከ56 ይሸጣል። ፓውንድ ስተርሊንግ በ208 ከ06 ተገዝቶ በ212 ከ21 ነው የሚሸጠው። ስዊስ ፍራንክ በ195 ከ89 ተገዝቶ በ199 ከ81 ይሸጣል። የሳውዲ ሪያል በ43 ከ14 ተገዝቶ በ44 ከ01 እየተሸጠ ይገኛል። የዲርሃምን ምንዛሬ ስንመለከተው በ44 ከ08 ተገዝቶ በ44 ከ96 ይሸጣል። የካናዳ ዶላር በ111 ከ55 ተገዝቶ በ113 ከ78 በመሸጥ ላይ ይገኛል። ዛሬ ሚያዝያ 24 ዕለተ ቅዳሜ። ተመልካች አድማጮቻችን እንቀጥላለን። በመቀጠል የምንመለከተው ደግሞ በአቢሲኒያ እንዲሁም ደግሞ በብርሃን ባንክ ያሉትን የምንዛሬ መረጃዎች ነው። ከዛ በፊት ቪዲዮውን እያያችሁ ቻናላችንን ላይክ ካላደረጋችሁ ላይክ ሼርም እንድታደርጉ እያበረታታን፣ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ከምንዛሬ ጋር የተያዙ መረጃዎችን በየዕለቱ በዚህ መልኩ ታገኛላችሁ። በተጨማሪም ለቢዝነስ እንዲሁም ደግሞ የወርቅ መረጃን ስትፈልጉ
ቻናላችንን መጎብኘት አትርሱ። አሁን የምናልፈው ወደ አቢሲኒያ ባንክ መረጃችን ይሆናል። አቢሲኒያ ባንክ ላይ አንዱን የአሜሪካ ዶላር ዛሬ ላይ በ154 ከ14 ተገዝቶ በ157 ከ23 ይሸጣል። ፓውንድ ስተርሊንግን በ208 ከ37 ተገዝቶ በ232 ይቅርታ በ212 ከ54 ይሸጣሉ። ዩሮን በ182 ከ98 ገዝተው በ186 ከ64 ይሸጣሉ። የፓውንድ ስተርሊንግን በ44 ከ23 ተገዝተው በ45 ከ11 ይሸጣል። የስዊስ ፍራንክን ስንመለከት እንግዲህ በ194 ከ28 ተገዝቶ በ198 ከ17 ይሸጣሉ። የካናዳ ዶላርን በ112 ከ42 ተገዝቶ በ114 ከ67 ይሸጣል። የሳውዲ ሪያል በ43 ከ76 ተገዝቶ በ44 ከ64 እየተሸጠ ይገኛል። በአቢሲኒያ ባንክ መልእክት አለ። የውጭ ገንዘብ ምንዛሬ ተመንን በተለይ ከውጭ ሀገር በዳብችል በዌስተርን ዩኒየን በመኒግራም በትራንስፋስት በትራፔ በኢትዮ ዳሽ እና በፋስት ፔሪያና የሌሎች ገንዘብ አስተላላፊ በኩል የተላከላችሁን ገንዘብ በእኛ በኩል ስትቀበሉ ይላሉ ወይም ስትመነዝሩ በሁሉም ቅርንጫፉ የ2% ተጨማሪ ጉርሻ እናቀርባለን ብለዋል የአቢሲኒያ ባንኮች። ተመልካች አድማጮቻችን በመቀጠል የምናሳያችሁ ደግሞ የብርሃን ባንክን ይሆናል። በብርሃን ባንክስ እነዚህ ዋና ዋና የተባሉት 7 ዓለም አቀፍ የሆኑ ምንዛሬዎች ዩሮ፣ ፓውንድ፣ ዩኤስዲ፣ ዲርሃም፣ የአውስትራሊያ ዶላር፣ የካናዳ ዶላር እና የስዊስ ፍራንክን በስንት ገዝቶ በስንት ይሸጣል? በብርሃን ባንክ። በአሜሪካ ዶላርን ስንመለከት የሚገዛው በ154 ከ87 ሲሆን የሚሸጠው ደግሞ በ157 ከ98 ነው። ፓውንድ ስተርሊንግን በ209 ከ21 ገዝቶ በ213 ከ40 ይሸጣል። ዩሮን በ181 ከ23 ገዝቶ በ184 ከ85 ይሸጥ። ዲርሃምን ደግሞ በ42 ከ16 ገዝቶ በ43 ከ01 ይሸጥ ይገኛል። የዲርሃምን ስንመለከት በ111 ከ16 ተገዝቶ በ113 ከ39 በመሸጥ ላይ ነው የሚገኘው። ካናዳ ዶላርን ደግሞ በ113 ከ51 ገዝተው በ115 ከ78 ይሸጣሉ። የስዊስ ፍራንክን በ196 ከ31 ገዝተው በ224 እየተሸጠ ይገኛል። መልእክት አለው የብርሃን ባንክ መረጃ 10 ብር ጭማሪ በእያንዳንዱ ዶላር ይላችኋል። ከባህር ማዶ የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በጥሬ ገንዘብ ስትዘረዝሩ በእያንዳንዱ ዶላር ላይ 10 ብር ጭማሪና ልዩ ልዩ ስጦታዎችና ማበረታቻዎች አዘጋጅተናል ይላል። ይህ የብርሃን ባንክ መረጃ ነው። ተመልካች አድማጮቻችን እንግዲህ ለዛሬ ያዝንላችሁ ወደ 4 የሚጠጉ የባንኮች መረጃዎችን ይህንን ይመስሉ ነበረ። ሌሎችን ከባንክ ምንዛሬ ጋር የተያዙ እንዲሁም ከቢዝነስ ጋር የተያዙ ወቅታዊ መረጃዎችን ስትፈልጉ ቻናላችንን መጎብኘት አይርሱ። ቻናላችንን ለማየት እንዲመቻችሁ እንዲሁም ሰብስክራይብ ከማድረግ በተጨማሪ የደውል ምልክቷን በመጫን ዘውትር ቪዲዮን ስንለቅ ይደርሳችኋል ማለት ነው። ለዛሬ መረጃችንን በዚህ አበቃን። በያላችሁበት መልካም ጊዜ